ሌላ ከባድ ችግር ተፈጥሯል። እንግዲህ ብሩኬ ሰፕራይዝ አደርጋለሁ ብሎ ሌላ ጭቅጭቅ አምጥቷል ማለት ነው። እውነት ለመናገር ብሩኬ በጣም ነው ግራ የምታጋባን። የእውነት አንተና አብረሽ በጣም ነው ግራ፣ እንዲሁም አንተ ትሻላለህ ከአብረሽ። ግራ ነው ያጋባን ያለ ወንድም አለም ማለት ነው። በሰላም ነው እንዴ? ቃቃ አደረግክ እኮ ይሄ ህይወት እኮ ነው ወንድሜ። እንዴ አታሰቃያት ልጅቷን። በጣም መሯታል ሀይሚን የእውነት ምን አስበን ወንድሜ፣ በሰላም ነው? አይ አይምዬ፣ እኔ ቆንጆ ተረጋጊ፣ እኔ ፍቅር ተረጋጊ። ሁለታችሁም እኮ ነው ብያችኋለሁ። በቀደም ብያችሁ ነበር። ትላንትና ያው ቪዲዮ ያልወረደልኝም ፖስት አላደረግኩም ሰርቼ ማለት ነው። ለፍልፌ አልወረድ። በጣም ተናድጄ ነበር፣ ግን እንኳን ጠፋ ያ ቪዲዮ። ትሰድቡኝ ነበረ። በብሩኬ ተናድጄ ነበረ ትላንትና። ኤንዌስ በሌላ ቪዲዮ መጥቻለሁ። ሰላም ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁልኝ? አለው እግዚአብሔር ይመስገን። ስልኬ ተሰብሮ ነበር መጥቶልኛል። እሺ ተሰርቶ ዶላሬ ፍጭ አድርጌ ሰርቼ መጥቻለሁ ጋይስ። አንደኛ አዲስ ስለሆነ ያው መግዛት አልፈለኩም እና ቪዲዮን ከወደዳችሁ ላይክ አድርጉ። ጨረቃ ፋሚሊ በሰላም ነው? ላይክ ማድረግ አቁማቸዋል። ልቶ በሀይሚና በብሩኬ መስራት ላቁም ወይ አማርኛ እንደው ላቁም። ላይክማ አሳስታችኋል። በሰላም ነው ግን ኤንዌስ ውዶቼ፣ እንግዲህ ሀይሚዬ ወደ አዲስ አበባ መጥታለች። እንግዲህ ብሩኬም ከሷ ቀድሞ መጥቷል ማለት ነው። ግን ሰፕራይዙ አልተሳካም። 3 ቀን ሙሉ አንተ ብሩኬ ማለት ነው 3 ቀን ሙሉ እንደዛ ስትለምን ስትሰደብ፣ ስንት ሰው ነው ሰደባት። ጥቅመኛ ናት። ቤት ስለገዛላት ነው፣ ቤት ስለሰጣት ነው። በጀመራ እንለያይ ብላ ነበረ። ለጥቅም ስትል ነው ብሩኬን ደግሞ ተመልሳ ቅርታ ስትጠይቅ የነበረውን ደግሞ አብረን እንኖር የምትለው ቤት ስለገዛላት ነው ብለው ሲሰድቧት የት ነበር? ክቺ ልጅ እኮ ለሚዲያ ሳልፍ የሰጣል። ቡራዬ በሰላም ነው ወንድሜ። የሚያምርባችሁ አብራችሁ ስትኖሩ፣ አብራችሁ በደስታ ስትመጡ ነው። ለአውዲየንስም ለጨረቃ ፋሚሊ እና ምን ሆነክ ነው? ለዚህ ነው እቺ ልጅ ያንገላታት። ለዚህ ነው የማየውን ውሳኔ እንድትወስን የምታደርገው። እኔ እኮ በጣም ነው የሚገርመኝ። በጣም እግዚአብሔርን እኔ የወንድ ነገር እኮ ይገርማል። እግዚአብሔር የብሩኬ ነገር እግዚአብሔርን እኔ እኮ ከትላንት ወደ ምን ብያችሁ ነበር? ሀይሚ ማጣት አይፈልግም፣ ግን እልህ ውስጥ ገብቶ ነው ብያችሁ ነበር እና አላቅም። አሁን ደግሞ በተራ ማለት ነው በተራ አብረን እንኖር ብሎ ልመና መጣ። ሀይሚዬ ልንገርሽማ ማለት ነው አንቺም አንቺ አስለፊቶሽ የለ እሷ ተረጋግታ ስትመጣ እሱ እሳት ጎርሶ ይመጣል ውዶቼ፣ እሳት ጎርሶ ይመጣል። እሷ ተረጋግታ ሳታጠፋ እንደ ጥፋተኛ ሰውና ስትመጣ ላይ ቅርታ በቃ አስቀይሜ ያለው በንግግር ብላ ስትመጣ እሱ እናተ ያዙር ልቀቁኝ የሀገር ያለኝ ጋሽዬን አላከበረ ሙሽዬን እናቱን እኛ እኮ ተሰቃይም በእናንተ ማርያም። ትላንትና ተናድጄ ነበረ፣ ግን ዛሬ አልናደድም። ይታረቃሉ ይመኑኝ። ሀይሚ ያጨክንም። እሺ እኔ ቆንጆ እና ሀይሚዬ ደግሞ ተረጋጊ። እሺ እኔ ፍቅር ተረጋጊ። የፍቅር ነገር ይሄ ነው። ይኸው አንዴ ያዝ ያረጋሉ፣ አንዴ ለቅቅ ያረጋሉ። ከባድ ነው። ተሸገርን እኮ እኛም ስቃይ ውስጥ ነን ጋይስ። ያልተረዳ ሰው አጣን። የሀይሚና የብሩኬስ ሜዳ ላይ ስለሆነ ነው ውዶቼ። እኛስ ማን ይረዳል? ብዙ ነገር አለ እናንተ። እኔ ደግሞ በሀይሚ ነው ምስቂው እንዳትኙ አደራችሁ። እሺ ውዶቼ እና ምን ልላችሁ ፈልጌ ነው፣ ብሩኬ እንግዲህ ዛሬ ሰፕራይሱ አልተሳካም። በሌላ ሰፕራይዝ ነው የምንጠብቀው። አዎ ብሩክዬ አልተሳካም። እንዴት ነው ሰው ተናዶ አንተ ሰፕራይዝ የምታደርገው? ቢያንስ አረጋግተ እንደዚህ እናውራ ምናምን ብደግ ነው እንጂ በንዴት ላይ ሌላ በሽታ። እሷ እኮ ብሩኬ እኔት ለማተሰት ብዙ ነገር እየጣረ ነው፣ ብዙ ነገር እየለፋ ነው ብላ ሁሉም ነገር ስድቡንም ምኑንም ወደ ጎን አድርጋ ማለት ነው ያስቀየምካትን የተናገርካትን ሁሉም ወደ ጎን አድርጋ። ሴት ልጅ እንደዚህ ናት። የራሷን ትዳር ለማዳን የራሷን ህይወት ለማቋቋም ነገሮቹን ወደ ዳር አድርጋ አይ መቀጠል አለብን፣ ህይወቴማ በማንም መበላሸት የለበትም ብላ ሰው ወስና ወደ አንተ ስትመጣ 3 ቀን ሙሉ ስትመላለስ አንዴ አባቷን አንዴ ያንተ እናት ስታመጣ እምቢ አልክ፣ አሻፈረኝ አልክ። አሁን ደግሞ በተራ ትለምናታለህ። አዎ ሀይሚዬ አስለፊ ነግሬሻለሁ፣ አስለምኝ። አዎ
እስከሚያለቅስ ማለት ነው። አስለቅሶሻል እንዴ ከትላንት ወደ? አዎ ለምን ትላንትና ነው እንጂ ትላንትና ነው። እንደውም ስታለቅስ አሳዝናኝ ቪዲዮ ሰርቼ ቪዲዮ እምቢ አለኝ ጋይስ። የምር መቤቴን የብሬ ነው። በጣም ነው ተከፋው ትላንትናና፣ ግን ቪዲዮ አልወርድም አለኝ ስልኬ ስለተሰበረ ውዶቼ። እና ቡራያውን ትለፋለ ገና እንደሷ መልፋት አለብኝ። እንደሷ ተንበርክከ፣ አዎ ተንበርክከ ሽማግሌ አውጥተን ይቅርታ መጠየቅ አለብን። እንዴ አንተ ዝም ብለህ በፈለክ ሰዓት አልፈልግሽም፣ በፈለክ ሰዓት እፈልግሻለሁ አብረን ይኖር ምንድን ነው? ይቃቃ ነው እንዲያረከው አንተ። ቆይ እሷስ ምክንያት አላት ከአንተ ጋር እንለያይ ያለችበት ትልቁ ምክንያት አላት። እሱም ደግሞ ከኤክስ ጋር ስለመጣክ ነው፣ ከኤክስ ጋር ስለተጠራጠርክ ነው፣ ልጅ አለ ስለተባልክ ነው። ትልቅ ምክንያት አለ። እውነት እማንፈርድባት ከዚህ ውጪ ሌላ ምክንያት ሊኖር አይችልም። አንተ ግን ምንም ምክንያት አልነበረም። ቢያንስ ሽማግሌ አውጥተ ምናምን ይቅርታ ጠይቄ መኖር ሲገባ እንላይ እሷ ብላ ስትወስን አንተን በነጋታ ወስነ መጣ። አሁን ትለምናት አለ። ማንም አይለቅም ሀይሚዬ። አዎ እንደ ቀጠልሽ ይለምንሽ በተራው ማለት ነው። እና እሷ ስትመጣ ትገፋታለ። ሀይሚም ደግሞ ትላንትናም ብላለች እሱ ስመጣ እኔ እገፋለሁ፣ እንደዚህ መቀጠል አንችልም ብላ ነበረና ለማንኛውም ሀይሚዬ በዚህ አጋጣሚ ተረጋጊ የኔ ቆንጆ የኔ ውድ። በጣም እንዳመረረች ነው አየሁትበት። እኔ በነገራችን ላይ እግዚአብሔር ስጠራ ነበር ዛሬ በተለይ እና ቡራዬ ምንም ማድረግ አይቻልም። ያመጣ ካንተነ እንዳመጣክ ተወጣ። አዎ ተወጣ። ግን ላይሚ ተረጋጊ፣ አትለያዩ፣ አብራችሁ ተረጋግታችሁ። ሰው በተናደደ ቁጥር በነገራችን ላይ የማይሆን ውሳኔ ይወስናል። እኔ በራሴ ስለማቅ በተናደድኩ ቁጥር ውሳኔ ባትወስኑ አሪፍ ነው ጋይዝ። በተናደዳችሁ ቁጥር ከቻላችሁ በትዕግስት አሳልፉ። ወዳችኋለሁ። ይታረቃሉ።